የኮሎኔል አጥናፉ ኑዛዜና መንግስቱ ኃይለማርያም። ኮሎኔል መንግስቱ ደርግን ኮትኩተው አሳድገው ይሆናል፣ ነገር ግን አልወለዱትም። የደርግ እናትም አባትም ኮሎኔል አጥናፉ ናቸው። ሆኖም ደርግ ፈጣሪውን መልሶ ለመብላት የወሰደበት ጊዜ ከ5 ዓመት ያነሰ ነበር። ህዳር 3 1970 በዕለተ ቅዳሜ አጥናፉ ተገደሉ። አብዮት ልጆቿን በላሽ ተባለ። ሲያልቅ አያምር ሆኖ እንጂ መንጌና አጥናፉ ጎረቤት ነበሩ። ሚስቶቻቸው ውባንቺና አስናቀች በአንድ ሲኒ ቡና ጠጥተዋል። ትምህርትና ትዕግሥት ከነሱራፌል አጥናፉ ጋር ኳስ ሲራገጡ መሐረቤን ያያችሁ ሲጫወቱ ይውሉ ነበር። ጨርቆስ መሿለኪያ 4ኛ ክፍለ ጦር ግቢ የሟችም የገዳይም ግቢ ነበር። መንጌ ቀኝ እጃቸውን ጎረቤታቸውንና ለአጭር ጊዜም ቢሆን አለቃቸው በነበሩት ሻለቃ አጥናፉ ላይ ድንገት ሲጨክኑ ሐዘኑ ከባድ ሆነ። የሟች ልጅ ሱራፌል አጥናፉ እንደሚያስታውሰው ከሆነ ገራገሯ ወይዘሮ ውባንቺ ቢሻው ለቅሶ ደርሰዋል። እማዬ ወይዘሮ ውባንቺን ባልሽ ባሌን ገደለው እያለች ተቃቅፈው ሲያለቅሱ ትዝ ይለኛል ይላል ሱራፌል። ለመሆኑ ከኮሎኔል አጥናፉ አባተ መገደል በኋላ ልጆቹ እንደምን ኖሩ? ከ8ቱ ልጆች 5ቱ ሱራፌል አጥናፉ መንጌ አባቴን ካስገደለ በኋላ እኛን እንደ አሮጌ ዕቃ ከቤት አውጥተው ጣሉን ሲል ረጅሙን ቤተሰባዊ ምስቅልቅል በአጭር አረፍተ ነገር ይጀምራል። 2 ወንድሞቼ በብስጭት ሞቱ። ሱራፌል አጥናፉ አባተ እባላለሁ። የኮሎኔል አጥናፉ 5ኛ ልጅ ነኝ። አሁን እኔ ራሴ 5 ልጆች አሉኝ። የምተዳደረው በሹፍርና ነው። የአጥናፉ ልጆች 8 ነን። አሁን በሕይወት ያለነው ግን 5 ስንሆን 3ቱ በሕይወት የሉም። የ2ቱ ሞት ከአባታችን መገደል ጋር የተያያዘ ነው። አባታችን የተገደለው 2 ወንድሞቼ ራሻ በሄዱ ልክ በ10ኛው ቀን ነበር። የታላቅ ሰለሞን አጥናፉ ይባላል። ራሽያ ለከፍተኛ ትምህርት እንደሄደ የአባታችንን ሞት ሲሰማ በዚያው የአእምሮ በሽተኛ ሆነ። እዚህ መጥቶ አማኑኤል ሆስፒታል ተሞከረ፣ አልተቻለም። እናታችን ብዙ ደከመች፣ አልሆነም። በጣም ይበሳጭ ነበር በአባታችን ሞት። ለምሳሌ ድንገት ተነስቶ በእግሩ ጎጃም ድረስ ይሄድ ነበር። አእምሮ ታወከና በመጨረሻ ብዙም አልቆየ፣ ራሱን አጠፋ። የሁላችንም ታላቅ ዶክተር መክብብ አጥናፉ ይባላል። እሱም እንዲሁ በአባታችን አላግባብ መገደል በጣም ይበሳጭ ነበር። ራሻ ሕክምና ተምሮ ከተመለሰ በኋላ ብዙ ዓመት በሆሳዕና መንግስቱ ኃይለማርያም ሆስፒታል ሰርቷል። አባቱም በገደለው ሰው ስም በተሰየመ ሆስፒታል ውስጥ መስራት ምን ስሜት እንደሚሰጥ አስበው። ከሆሳዕና ሕዝብ ዶክተር መክብብን የማያውቅ የለም ማለት ይቻላል። ተወዳጅ ሐኪም ነበር፣ ግን በአባታችን ሞት እጅጉን ይበሳጭ ነበር። እኔ እጨቀጭቀው ነበር። በቃ አባታችን የሚያምንበትን ሰርቶ አልፏል፣ እኛ የራሳችንን ሕይወት ነው መኖር ያለብን እለው ነበር። እሱ ግን ብዙ ሚስጥር ያውቅ ስለነበር አይሰማኝም። በጣም ብስጩ ሆነ። በመጨረሻ እሱም ጭንቅላቱ ተነካና ሞተ። ሟች ወንድሞቻችን ሰለሞንና ዶክተር መክብብ አባታችን ነጌሌ 4ኛ ክፍለ ጦር እያለ የተወለዱ ነበሩ። ሌሎቻችን ግን እዚህ መሿለኪያ 4ኛ ክፍለ ጦር ግቢ ውስጥ ነው የተወለድ ነው። ቴድሮስ፣ ጌታሁን፣ ሳምሶን፣ እንዳለ፣ እህታችን አብነት፣ እኔን ጨምሮ የመሿለኪያ ልጆች ነን። ከመንጌ ልጆች ጋር አብረን ያደግ ነው። መንጌ ከሐረር 3ኛ ክፍለ ጦር አባቴ ሲያስጠራው እኛ ቤት ነበር ያረፈው። በየጦር ክፍሉ እየደወለ ተወካይ ላኩ እያለ ደርጉን ያሰባሰበው እኮ አባቴ ነው። በኋላ ነው ነገር የመጣው እንጂማ ጎረቤት ሆነን ይኖር ነው። ውባንቺና እናቴ ያስናቀች እኮ ቡና ሲጠጡ ነው የሚውሉት። እኛ ግቢ ቅዳሜና እሁድ ኳስ ስንራገጥ ነበር የምንውለው። የኮሎኔል ነጋሽ ዱባለ ልጆችም ምስራቅ ነጋሽ፣ ገብረየስና ወልደሃና የሚባሉ ነበሩ። የደርግ ዋና ጸሐፊ ተብሎ የተመረጠ ከ3ኛ ክፍለ ጦር እሱ 2 ልጆች ነበሩት። ስማቸው ተረሳኝ። እኛ ግቢ ነበር ኳስ የምንጫወተው። ደግሞ ሁላችንም ፈለገ ዮርዳኖስ ነበር የምንማረው። ያኔ ፈለገ ዮርዳኖስ የግል ነበር። በወር 6 ብር ይከፈል ነበር። ከመንጌ ሴት ልጅ ጋር አብረን ነበር።
ልክ መንግስቱ ግድያ ሲሞከርበት አባቴን ቤተ መንግሥት እንግባ አለው። አባቴ እኔ ከ4ኛ ክፍለ ጦር አልለቅም አለ። ያኔ እሱ ጥበቃ የለው ምን የለው፣ አንድ አቶ ኤፍሬም የሚባሉ ሹፌር ብቻ ነበሩት። ቤተ መንግሥት ያልገባው አባቴ ባለመፈለጉ ብቻ ነበር። የአጥናፉ ኑዛዜዎች። በየክፍለ ሀገሩ የኢትዮጵያ ትቅደም ባንዲራ የሰጠ ሚሊሻን ያደራጀ አባቴ ነው። በየሄደበት ማስታወሻ የመያዝ ልምድ ነበረው። መዓት ማስታወሻ ትቶ ነው ያለፈው። ፎቶዎች፣ ካሴቶች፣ መዓት። ቅዳሜ ገዝለውት እሁድ ቤታችንን መጥተው በርብረው ብዙ ነገር ወስደዋል። ይህ ሁሉ ከዚያ እንዴት እንደተረፈ አላውቅ። ለምሳሌ በ10ኛ ወር 1969 ዓ.ም የጻፈው የግል ማስታወሻ ላይ ለጊዜው ብቻዬን ብቀርም እውነትን መከተልና መናገር ምንጊዜም እምነቴ ነው ይላል። እነ ተፈሪ በንቲ፣ ኮሎኔል ሻምበል ሞገስ፣ ሌተናል ኮሎኔል ዳንኤል አስፋውና ሌሎችም እሱ ወለጋ ጊምቢ ወታደር ሊያስመረቅ በሄደበት ነው የተገደሉት። ተደውሎ መረሸናቸው ተነገረው። እንዴት እንዲህ ይደረጋል? አሁንም ይሄ መግደል አልቀረም። ትናንት አማንን ገደል፣ ዛሬ ተፈሪን ገደል። ይሄ መግደል የት ነው የሚያበቃው? ሲል ና እሱን እዚህ እንነጋገራለን አለው መንጌ። ያኔ በ27 5ኛ ወር 69 ዓ.ም ጠዋት ከጊምቢ አዲስ አበባ እየመጣ የጻፋት ማስታወሻ እነሱ በተረሸኑ ማግስት መሆኑ ነው። ላንብብልህ። የተገደልኩ እንደሆን ይላል ርዕሱ። በጎሰኞችና በስልጣን ጥመኞች በሐሰት የተገደልኩ እንደሆን ተመልሻለሁ። ለጭቁኑ እውነተኛ የኢትዮጵያ ሕዝብ ሁሉ እነሆ ኑዛዜን በሐቅ አረጋግጣለሁ። ስለሆነም ቤተሰቦቼ የጭቁኑ ወገን ስለሆኑ በሐሰት ታሪካቸውና ሕይወታቸው እንዳይበላሽ፣ እንዳይንገላቱ ለኢትዮጵያ ጭቁን ሕዝብ አሳስባለሁ። አሁን ሳስበው ከነሱ ጋር ቀላቅለው የገደሉኝ እንደሆን ብሎ ነው የጻፈው። እዛው ማስታወሻ ላይ ጭቁኑ የኢትዮጵያ ሕዝብ ሆይ እኔ እዚህ ደርሻለሁ፣ ታገልና ራስህን ነፃ አውጣ ይላል። አባቴ ሁሉን ነገር ልቅም አድርጎ ማስታወሻ የመያዝ ልምድ ነበረው። የየቀኗ ሪፖርት አለችው። ብዙ ማስታወሻዎችን፣ ፎቶግራፎችን፣ በካሴት የተቀረጹ ድምፆችን በሙሉ ትቶልን ሄዷል። እንዲያውም ይሄ ነገር በኢትዮጵያ መንግሥት ማህደር ውስጥ ቢቀመጥ ለመጪው መንግሥት ትምህርት ይሆናል ብዬ አስባለሁ። እዚሁ የግል ማስታወሻው ላይ ያገኘኋትን ላንብብልህማ። እኛ የምናካሄደው አብዮት ነው። በስህተት ንብረት ተወርሻለሁ የሚል ካለ ፍርድ ቤት ይሄድ። የተበደለ ካለ ለእኛ ሳይሆን ለፍርድ ቤት ይናገር። ማንኛውም ሰው ያለ ፍርድ ቤት ውሳኔ እንዳይገደል አሳስባለሁ። በቀይ ስክሪፕቶ ነው የጻፈው። የመንግስቱ ልጆች ዶክተር ሆነዋል፣ እኛ ደግሞ ሾፌሮች ሆነን። እንደነገርኩህ አብረን ያደግነው። እኛ ግን መንጌ አባቴን ከገደለው በኋላ ያላየነው መከራ የለም። ንፋስ ስልክ አጠቃላይ የትምህርት ቤት ክፍያ አቅቶን ተባረናል። አስታውሳለሁ አንዴ የስፖርት 8 ብር አተን ከትምህርት ቤት ስንባረር ሉልሰገድ ዘካርያስ የሚባል ነበር ዳይሬክተሩ። ያኔ አግኝቶን ሁኔታውን ነገርኩት። ይሄ ክፉ ለመሆኑ ጡረታ ሰጥቷቸዋል ብሎ አዝኖ ካሁን በኋላ የአጥናፉ ልጆች ማንም እንዳያባረራቸው እኔ ያለሁ ብሎ ወደ ትምህርት ቤት መልሶናል። ጀርባቸው ይጠና ተብሎ የቀበሌ መታወቂያ ሁሉ የተከለከልንበት ጊዜ ነበር። እናታችን 3 በ5 በሆነች አንዲት ክፍል ቤት ኖራ ነው የሞተችው። እሱንም እግዚአብሔር ይስጠው አቶ ወንድሙ የሚባል የከፍተኛ 19 ሊቀመንበር መንጌ ቢገድለኝም ይግደለኝ ብሎ ነው ያሰጠን። እዛች ክፍል ተደራርበን ነበር የምንተኛው። ከፍ ስንል ረዳት ሆንን። ከዚያ እንደምንም መንጃ ፈቃድ አወጣን። በመጨረሻ እንዲህ ሀገር ጥሎ ሊሄድ መንግስቱ ያላስደረገን ነገር የለም። ጀነራል ጃገማ ኬሎና አጥናፉ አባተ በንጉሱ ጊዜ ጃገማ ኬሎ አለቃው ነበሩ። ነጌሌ 4ኛ ክፍለ ጦር። በኋላ ከ60ዎቹ ጋር ሊገደሉ ተብሎ እንዳይገደሉ ያደረገው አባቴ ነው። ይሄን ራሳቸው ነው የተናገሩት። እንኳን መገደል እንዳይታሰሩ ብሎ ነው ያዳናቸው። ይወዳቸው ነበር። አሁን በቅርብ ጊዜ ነው የሞቱት። እንደመሰከሩለት ነው የኖሩት። በተደጋጋሚ እኔ ከደርግ የተረፍኩት በኮሎኔል አጥናፉ ነው ሲሉ ተናግረዋል። መንግስቱ ግን ስልጣን እንደያዘ የ3ኛ ክፍለ ጦር አለቃውን ማዕረግ ከልክሎኛል ብሎ
ወዲያው ነበር ያስረሸነው። ቂመኛ ይመስለኛል መንግስቱ። አባቴ ግን እንደዛ አልነበረም። አባቴ ስለሆነ አይደለም እንደዚህ የምልህ፣ በተደጋጋሚ ማስታወሻውን አይቻለሁ፣ አንብቤያለሁ። እኛ ያመጣነው ለውጥ እኮ ሰው ለመግደል አይደለም ሲል ጽፏል በተደጋጋሚ። ግድያን ተቃውሟል። ያስገደለውም ይሄው አቋሙ ነበር። ያኔ ከደርጎቹ መሃል ትንሽ ትምህርት የቀመሰው እሱ ነበር። አዲስ አበባ ዩኒቨርሲቲም አሜሪካ ድረስም ሄዶ ተምሯል። በቁጣም በችኮላም የሚያምን ሰው አልነበረም። ሰከን ያለ ሰው ነበር። በዋናነት ጥርስ ውስጥ ያስገባው ሁለት ነገር ነው። ሶሻሊዝም አይሆንንም፣ የኢትዮጵያ ሕዝብ ሃይማኖተኛ ነው፣ ታሪኩም ባህሉም አይፈቅድለትም፣ ሶሻሊዝም ብለን ባዕድ ነገር አንጫንበት፣ ሶሻሊዝም ለኛ አይሆንንም ነበር ያለው። ሌላው ደግሞ እኛ ወታደሮች ነን፣ ስልጣን ለሕዝብ አስረክበን ወደ ካምፓችን እንመለስ የሚል አቋም ነበረው። ያኔ ነው ጥርስ የተነከሰበት። ኮሚቴ አዋቅረው በአንተ ጉዳይ እስክንወስን ጠብቅ አሉት። አጥናፉ ያችን ሰዓት ህዳር 3 1970 ዓመተ ምህረት ቅዳሜ ነበር አስታውሳለሁ። ዝም ብሎ ቁጭ ብሎ ሲጽፍ ትዝ ይለኛል። 3 ቀን ከቤት አልወጣ። እኔ ጉንፋን አሞኝ ይመስለኛል ቤት ነበርኩ ያን ሰሞን። ሐሙስ፣ አርብ፣ ቅዳሜ ቤት ነው የዋለው ሲጽፍ። ቅዳሜ ጠዋት ሲወጣ ቶሎ ላንድ ሮቨር ውስጥ አልገባም። አቶ ኤፍሬም አሉ ሹፌሩ። ዝም ብሎ በረንዳ ላይ ቆመ። ኳሴን ይዤ እሱ ጋር ቆምኩ። ጭንቅላቴን እየደባበሰ ለማዬ በይ እንግዲህ ካልመጣሁ የልጆቼን ነገር አደራ እያለ ተናገራት። መኪና ውስጥ ከመግባቱ በፊት ሁላችንንም እየጠራ ሳመን። ትንሽ ቆይታ እናቴ በቢሮ ስልክ ደጋግማ ስትደውልለት እያነሳ አለሁ ደህና ነኝ እያላት ነበር። የሆነ ሰዓት ላይ መልሳ ስትደውል አንድ ሌላ ወታደር ስልኩን አንስቶ ጓዳ አጥናፉ የሉም፣ ካሁን በኋላ መደወል አይቻልም፣ ማታ በቴሌቪዥን ተከታታይ አላት። ታውቋታል። ማታ በቴሌቪዥን አብዮቱን ለመቀልበስ ሲሞክሩ ምናምን እያሉ አወሩ። ለቅሶ ጀመር። የመንግስቱ ሚስት ወይዘሮ ባንቺ ቢሻው ጠዋት ለቅሶ መጣች። የማየ ወዳጅ ነበረች። ማልቀስ ጀመረች። እናቴ እሷን አቅፋ ባሌን ባልሽ ገደለው እያለች ተያይዘው ተላቀሱ። የወይዘሮ አበበች መታፈሪያ ውለታ። ሬሳውን አልሰጡንም። ለቅሶ እንዲለቀስ ያስፈቀዱልንም ኮሎኔል ነጋሽ ዱባሌ ይመስሉኛል። ለቅሶ እንዳለቀ ብዙም አልቆየንም። የመንግስት ቤት ነው ልቀቁ ተባል። ከአራተኛ ክፍለ ጦር የት እንግባ? እናታችን 8 ልጆች ይዛ ወዴት ትሂድ? ማን ያስጠጋን? ምን አለ አባታችንን እንደው ገድለውታል፣ አይመለስ። ለውለታው ለዚህ ስላበቃቸው እንኳ የቀበሌ ቤት ቢሰጡን። የሀገሩን ሰው ሁሉ የመሬት ባለቤት ያደረገ ሰው ነው። እኛ ቤተሰቦች የምንቆምበት መሬት ማጣት ነበረብን። በኋላ እዚህ ሐኪም ማሞ ሰፈር በፍቃዱ ተሰማ የሚባል የእናታችን ዘመድ እሱ ከገደለኝ ይግደለኝ ብሎ አስጠጋን። አቶ በፍቃዱ 12 ልጆች አለው። እኛ 8 ነን። 20 ሰው ሆነን አንዲት ቤት ውስጥ መኖር ጀመር። 20 ሰው አንድ ቤት እንግዲህ አስበው። ብቻ በእንዲህ አይነት ሁኔታ አደግን። ችግሩ ምግብ ምናምን ነበር። አንዲት አይዳ በቀለ የምትባል የእናት የአባቷን ቤት የወረሰች ልጅ ታሪካችንን ታውቅ ስለነበር አስጠጋችን። እማዬ እሷ ቤት ምግብ መስራት ጀመረች። እዚህ ዮሴፍ ቤተ ክርስቲያን ጋር አንድ ድርጅት ነበር። የድርጅቱ ሰራተኞች ሽሮ እናቴ ጋር እየመጡ በኮንትራት መብላት ጀመሩ። ያችን እየሸጥን እንደምንም አደግን። በመሃል ምን ይሆናል መሰለ፣ አንድ ቀን ወይዘሮ አበበች መታፈሪያ የሚባሉ ሴትዮ የተጠለልንበትን ቤት አፈላልገው ይመጣሉ። የለጋሃር ሚኒ ባለቤት ናቸው። ያኔ ዝነኛ ካፌ ነበር፣ ትዝ ይለኛል። በሬኖ መኪና ነበር የመጡት። የኮሎኔል አጥናፉን ልጆች አሳዩኝ ብለው ገቡ። እማዬ ይቅርታ አላወቅኩትም አለቻቸው። አዎ አታውቂኝም፣ እኔ ታስሬ ሞት የተፈረደብኝ ሰው ነበርኩ። 6-7 እንሆናለን ሞት ተፈርዶብን። አየህ ያኔ ኮሎኔል አጥናፉ በየእስር ቤቱ በየክፍለ ሀገሩ ይጎበኝ ስለነበር ድንገት ደርሶ ሲገባ ያያቸዋል። ደግሞ እናንተ ምን አድርጋችሁ ነው ሲላቸው፣ አይ እኛ ሞት ተፈርዶብን ነው ይሉታል። ምን አድርጋችሁ? ኢዲዮ ናችሁ ተብለን። እንዴ እኛ እኮ ለውጥ ያመጣ ነው ህዝብ ገድለን ለመጨረስ አይደለም። ማን ነው ይሄን ያዘዘው? አንቺ ምንድነሽ?
አለኝ። እኔ የለጋሃር ሚኒ ባለቤት ነኝ አልኩት። በሉሽ ፍቷቸው ብሎ ከሞት ያስጣለን ያንቺ ባለቤት ነው ብለው ለማየ ነገሯት። እሳቸው ተከታትለው አፈላልገውን ነው እንግዲህ የእሱን ውለታ ለመመለስ የመጡት። በሉ እንግዲህ እኔ ካሁን በኋላ አልመጣም ለማንም ትንፍሽ እንዳትሉ ብለው አስጠንቅቀው በወር 300 ብር ተቆራጭ አድርገውልን ሄዱ። 71-72 ዓመተ ምህረት ይመስለኛል። 300 ብር በዚያ ጊዜ አስበው፣ አባታችን አገር ሲመራ እኮ ደሞዙ 800 ብር አይሞላም። እሷንም 500 ለቤት ተቆራጭ ያደርጋል፣ ሌላውን ለኪሱ ይወስዳል። እሳቸው ግን 300 ብር በየወሩ፣ በዚያን ጊዜ በጣም ብዙ ብር ነው። እውነቱን ንገረኝ ካልከኝ በእሳቸው 300 ብር ነው ያደግነው። አጽሙን ፍለጋ ያልሄድንበት የለም፣ ያልጠየቅነው የለም። እኔ እንዲያውም በየሳምንቱ ከርቸሌ እየሄድኩ የደርግ ባለሥልጣናትን ብስኩትና ውሃ እያዝኩ እጠይቃቸው ነበር። 85 ላይ ይመስለኛል ሳሌም የምትባል መጽሔት ላይ ደበላ ዴንሳ እጃቸውን ወደ ላይ አድርገው ያስገደልኩትም የገደልኩትም የለም በሚል የወጡባትን መጽሔት ገዝቼ ሳነብ ጋዜጠኛው መጨረሻ ላይ እንደው በከንቱ ሞት የምትሉት ሰው አለ ወይ ብሎ ጠየቃቸው። እሳቸው ሲመልሱ አጥናፉ ያሳዝነኛል፣ አስታውሰዋለሁ። ለምሳ ስንነሳ አንድ የምናገረው አለ፣ ቁጭ በሉ ወንድሞቼ ብሎን አንዲት ወረቀት አውጥቶ ንግግር አደረገ። ካምፕ የምንገባበት ቀን ትወሰን፣ ሚክስድ ኢኮኖሚ እናደርግ፣ ሶሻሊዝም የማይሆነን ነገር ነው ብሎ ተናገረ። እሱ ለኢትዮጵያ የሚጠቅም ሰው ነበር። በከንቱ ሞት የምለው ሰው እሱን ነው ብሎ የተናገሩትን አንብቤ ከርቸሌ ሄጄ አገኘኋቸው። የእሱ ልጅ ነህ አሉኝ። አዎ ስላቸው ገረማቸው። ደጋግሜ ጠይቄያቸዋለሁ፣ ስለ አባቴ ይንገሩኝ እያልኩ። ደህንነቱ ተስፋዬ ወልደ ሥላሴንም አግኝቼዋለሁ። እሱን እንኳን ስልጣን ላይ ያለም አግኝቼዋለሁ። ቤቱ እዚህ ሩዋንዳ ነበር። ከማዬ ጋር አንድ ቀን በጠዋት ሄድን። አባቴን አጥቻለሁ፣ ሥራ አስቀጥረኝ ብዬው አውቃለሁ። ሹፍርና ትችላለህ ብሎኝ አልችልም ስለው ያኔ ሠራተኛና ማኅበራዊ ጉዳይ ለሽመልስ አዱኛ ደውሎ የሥራ አጥ ወረቀት አሰጥቶኝ ነበር። ሽመልስ የአጥናፉ ልጅ መሆኔን ሲያውቅ አክብሮ ተነስቶ ነው የሥራ አጥ ወረቀቱን የሰጠኝ። ኢህአዲግ ከገባ በኋላ ተስፋዬን እስር ቤት ሳገኘው በቀኝ ጎኑ ፓራላይዝድ ሆኖ ነበር። ከአባቴ ጋር የአንድ ኮርስ ሰልጣኞች ነበሩ። እሱና አጥናፉ 17ኛ ኮርስ ነበሩ። መንጌ 19ኛ ኮርስ ነው። ብቻ አሳዘነኝ። ከዚያ በኋላማ ቅዳሜና እሑድ ቤቴ ከርቸሌ ሆነ። ደርጎችን ተራ በተራ እያስጠራሁ ውሃና ኩኪስ እየገዛሁ ላዩ ላይ ከኮሎኔል አጥናፉ ቤተሰቦች ብዬ ጽፍበትና ሰጣቸዋለሁ። አንድ ጊዜ ለገሰን አስጠራሁትና ሱራፌል አጥናፉ እባላለሁ አልኩት። የኮሎኔል አጥናፉ ልጅ አለኝ። አዎ አልኩት። ብዙ አወራን ከለገሰ ጋር። ምን አለ አባዬን ባትገድሉት ስለው እኔ አይደለሁም እኮ መጽሐፍ አንብበህ ነው የመጣኸው፣ አባትህን ያላስገደልኩትም አለኝ። ሁሉም እንደዛ ነው የሚሉ። እዚህ ጋ ነው ከነ ወታደር ጫማ የቀበሩት። የተገደለ ቀን ከቤት ሲወጣ 200 ብር ኪሱ ውስጥ ነበረች። የጋብቻ ቀለበትና ሌላ አንድ የጉልላት ቀለበት ነበር ያደረገው። ቀለበቶቹንና ከ200 ላይ 100 ብሩን ወስደው 100 ብሩን ብቻ ለማዬ መለሱላት። 100 ብሩ የጥይት መሰለኝ። የት እንደቀበሩት ለማወቅ ብዙ ጣርኩ። ኢህአዲግ ሲገባ እኔና ማዬ ሆነን ዊንጌት ሄድን አጽሙን ፍለጋ። ዊንጌት ሄድነው ምስክርነት የሚል መጽሐፍ ላይ አጥናፉን መንጌ ራሱ ዊንጌት ድረስ ሄዶ ቆሞ አስቀብሮታል የሚል ነገር አንብበን ስለነበር ነው። የቀይ ሽብር ሬሳ በጅምላ ሲወጣ እኛም እድላችንን እንሞክር ብለን ነው የሄድነው። አንድ የግቢው ጠባቂ ነገር ነው፣ ጥቁር ያለ ቀጭን ሰውዬ። እኔ እኮ አጥናፉን ሲቀብሩት አስታውሳለሁ ብሎ እዚህ ጋር ነው የቀበሩት ከነ ወታደር ጫማው ከነ ምኑ ብሎ አሳየ። እንግዲህ ምንም ምልክት የለም። እንዴት ሊያውቅ ቻለ? ሰውየውን ማመን ተቸገርን። ለነገሩ ማስቆፈሪያም አልነበረንም ያኔ። በቃ ተው ነው። ዞሮ ዞሮ ለሱ ይሄ አይገባውም ነበር። እነሱን ታግሎ ለዚህ ያበቃ ሰው ሶሻሊዝም ለኢትዮጵያ አይሆንም ባለ፣ የኢትዮጵያ ገበሬ የመሬቱ ባለቤት ባደረገ፣ ሰው ዝም ብለን አንግደል ባለ፣ ስልጣን ለህዝብ መልሰን
ወደ ካምፕ እንመለስ ባለ እንዲህ መሆን አልነበረበትም። ምን አለ ከሚገድለው ቢያሰድደው፣ ምን አለ ጡረታ ቢያስወጣው ነበርን የጻፈው ገስጥ የሚባል ሰው አንዴ በአካል አግኝቼው ምን አለኝ፣ ቆጥ ላይ አንድ አውራ ዶሮ ነው የሚሰፍረው፣ ለዚያ ነው እንጂ አባትህ ከእሱ አንሱ አይደለም አለኝ። የሟችና ገዳይ ልጆች ወዳጅነት። ሱራፌል ለቢቢሲ እንደተናገረው ታናሽ ወንድሙ እስከ ቅርብ ጊዜ ድረስ ከጓድ መንግስቱ ሴት ልጅ ጋር ይደዋወሉ፣ ለሰዓታትም ያወጉ ነበር። ጥሩ የበየነ መረብ ወዳጆች ሆነው ቆይተዋል። ግን ወንድም እየቆየ ሆድ ይብሰዋል። በተለይ አባቱን እንዳስገደለ ሲያስብ። አንድ ቀን እንደተለመደው በበየነ መረብ ሲያወጉ ቆዩና ታውቂያለሽ፣ ግን እኛ ቤት እኮ አንቺ መንጌ፣ የእናትሽ ባንቺና የኔ ወንድሞች ድሮ 4ኛ ክፍለ ጦር አብራችሁ የተነሳችሁት ፎቶ አለ ይላታል። እውነትህን ነው? በእናትህ ላክልኝ ትለዋለች። እማማ ብታዩ በጣም ደስ ይላታል። እንደውም ሐራሬ ልሄድ ስለሆነ ላክልኝ ትለዋለች። ፎቶውን እልክልሻለሁ፣ ግን እኮ አባትሽ አባቴን ካስገደለው በኋላ እኛ ጎዳና ወተን የሚላስ የሚቀመስ አተን የትምህርት ቤት መክፈል አቅቶን ነበር። አባትሽ ግን እንዴት ጨካኝ ሰው ናቸው ይላታል። ከሐራሬ ወደ ለንደን ስትመለስ ታዲያ መልሳ ትደውልለታለች። አባቴን እኮ አናገርኩት፣ ከአባታችሁ ሞት በኋላ ይህን ያህል መቸገራችሁን በፍጹም አያውቅም። እውነቴን የምልህ በጣም ነው የገረመው ስነግረው። ውሸታም በይው፣ ሁሉንም ያውቃል። እሱ የማያውቀው ነገር የለም፣ ሁሉንም ያውቃል። የመንጌ ልጅ የአባቶች ጾስ ወደ ልጆች እንዳይወርድ የሰጋች ይመስላል። ለምሳሌ ለአጥናፉ አንደኛው ልጅ ለልጆቹ ኮምፒውተር እንደምትልክለት፣ ሕክምና ትምህርት ከጀመሩ ደግሞ በርከት ያሉ መጽሐፍ እንደምትልክለት ቃል ገብታለትም ነበር ይላል ሱራፌል። ሱራፌል ጨምሮ እንደመሰከረው የመንግስቱ ሴት ልጅ ከሐራሬ ስትመለስ ለወንድሙ እንዲህ ብለዋለች። አባቴ በሕይወቱ ባደረገው ነገር አንዴም ሲጸጸት ሰምቼው አላውቅም። ነገር ግን በአባታችሁ አጥናፉ ሞት ያዝናል። እሱን ከጎኔ ካጣሁ በኋላ ነው ነገሮች የተበላሹት ሲል ሰምቼዋለሁ። ምንጭ ቢቢሲ። አበቃ።